አዋርድ ከሚለው ትርጉም ብንነሳ ይጠቅማል ብዬ አስባለሁ። አዋርድ ምንድነው? በአረቦች ሪዋርድ ወይም ደግሞ ኮምፐንሴሽን የሚሉት ነው። ለጥሩ ነገር የሚሰጥ ለሰሩ ስራ ምስጋና የሚቀርብ በእንግሊዞች ደግሞ ወይም ደግሞ በዚህ በነጩ ዓለም ፎርማል ቶክን ኦፍ ሆነር ነው። ወደ ኢትዮጵያ ስንሄድ ግን ማዋረድ ነው። ዝም ብሎ የሆነ እንደናዱና አሁን ሃይፐር ኮይን ሰው ዝም ብለ ከመሬት ታነሳና ሰግጥ ፈምጥ ምናምን ትልና ትመጣና ወደፊት ትሰቅለዋለህ። በካድሬው በምኑ ዋይ ዋይ ይልና ካናዳዊ ከኢትዮጵያ ጋር ታወዳድርና አሸንፏል በታመጣው እንግዲህ አንድ ብር አንድ ዶላር አጣው የካናዳ ዶላር ብሎ ሲለምን የነበር ልጅ አሁን ይሄ ማንኛውም ሰው ስፔሲፊክ ኤሊጂቢሊቲ ሩል ይባላልና ኮምፒት ማድረግ ይችላል አንድ ሰው ባይዘው ግን አዋርድ የሚሰጠው ፕራይመሪሊ ለማን ነው ስንል ለሪኮግናይዝ ኤክሰለንስ ነው ወይም ደግሞ ኢንሴንቲቫይዝ ሃይ ፐርፎርማንስ ላደረጉ ሰዎች ወይ ደግሞ የኢንዱስትሪ ቤንችማርክ ሊሆን ይችላል ስታብሊሽ ላደረጉ ሰዎች የሚደረግ ነው። ስለዚህ ኢትዮጵያ ውስጥ እንደው አዋርድ ሰው ይማርበት ነው ማለት ተማሩበት ከዚህ ተማሩ አሁን እኔ እኮ በጣም በጨዋ መንገድ ለምሳሌ እኛ ለሌሎቹ ድል ስጥ እመለሳለሁ አለው እዚህ ማወቅ ያለብን ነገር ዘራፊዎች በሆነ ካባ ተጀቡነው ስለመጡ እንደፈለገ ያርገው ማለት አንችልም። የኛ ህዝብ የግንዛቤ ማስጨበጫ ከሰጠኸው ቶሎ ሚነቃ ህዝብ ነው። እንደ ፍጥርጥር ካልከውም ደግሞ አጭበርባሪዎች የልብ ልብ ሰጣቸዋለን። ይሄው ባለፈው ትላንትና ያጋርኳችሁ ዜና እኮ አረብ ሀገር ያሉ በሪል ስቴት ስም የሚታጠቡ ሴቶቻችን አስቀድመን መረጃ ብንነግራቸው ኖሮ አይታጠቡም። ጉድ ነው እኮ የምትሉት እኮ ባልተሰራ ሪል ስቴት ሲዘረፉ ነው የሚሉት። ቤት አለ የተባሉ በሪል ስቴት ስም ስንት ወገኖቻችን ናቸው የሚዘረፉት? ስንት ዲያስፖራ ነው የሚታጠበው? ሚዲያ ላይ ያለን ሰዎች ህዝቡ ጽድት ያለ ውይይት ጽድት ያለ መረጃ የሚያገኘው ከኛ ነው። እርግጠኛ ሆኜ የምነግርህ አሁን እኔ እንኳን እዚህ በሰጠኋቸው መረጃ ከዚህ በኋላ ማንም መጥቶ ምናልባት ውይይቱን ነገሩን ያልሰሙ ሰዎች ካልሆኑ በስተቀር የትኛውም ዲያስፖራ እንትን የሚባል ከበደ አየለ ኤክስ የሚባል ሪል ስቴት መጥቷል ገንዘብ አምጡ ቢባል አይከፍልም። ቅድመ ክፍያ ይሄን አለ ብትለው አይከፍልም። በእርግጠኝነት የምነግራቸው አትከፍሉም። እርግጠኛ ሆኜ የምነግራቸው እዚህ ለምን ገብቷቸዋል። በፊት በየዋህነት ነበር። እንዲህ ያሉ ነገሮች ህዝብን ለማንቃት እንደመጥቀማቸው መጠን ለምንድን ነው እዛ ላይ ፎከስ ማናደርገው? በቃ የትራንስፓረንሲ ጉዳይ ተነስቷል። ህዝቡ ምን ያርግ? ከዚህ በኋላ ምናሴና ሚኪሾው እንዲሁም ሞጣ ቀራኒው መታችኋል። እስኪ ምን ትላላችሁ እናንተ? ምናሴ ካንተ ልጀምር፣ ሚኪሾው ከዛ ሞጣ፣ ከዛ ወደ ሌሎች ወሬዎች ይሄዳሉ። ጋይስ የፖለቲካ ጉዳዮች አሉ። አይ ዶንት ቲንክ ሰዓት ከበቃኝ እነሱን እናወራለን፣ ካልሆነ ወደ ነገ አዛውራለሁ። እሺ ምን ትላለህ ምናሴ? ሶሻል ሚዲያ ላይ ፌስቡክ ላይ የሚጽፍ በጣም ጎበዝ ተጽዕኖ ፈጣሪ ወንድማችን ነው። ምን ትላለህ እስኪ? እሺ ቴዳይ እንዴት ናችሁላችሁ? እዚህ ጉዳይ ላይ ያው አዲስ ስላነሳው ሐሳብ ልስጥበት ብዬ ነው። ምክንያቱም ያው የተለመደ ነው። አሁን እየበዛ መጥቷል። በተለይ ኢትዮጵያ ላይ ይሄ አዋርድ ምናምን አይነት ሳምቲንግ እውቅና መስጠት ምናምን የሚሉ ነገሮች አሉ። እኔ የማልቀበላቸው አሉ። እንደዚህ አልጠቅስልህም እንጂ የሳምንቱ እንደዚህ ተፈጣሪ በዚህ ዘርፍ ምናምን እያሉ ትላልቅ ተከታይ ያላቸውን ሰዎች መጠቀም ያደርጋሉ። ሰው እንትን አይልም። ሌላ በጣም መሸለም የነበረባቸውና መሸለም ያለባቸው ሰዎች ይዘነጋሉ። በዚህ መንገድ ሰው የነሱ ማክሲማይዝ የሚያደርጉት ፕሮፊት አለ ማለት ነው። አንዱ ጉዳይ እሱ ነው። ከዚህ ከthe crown of humanity award 2026 ጋር በተያያዘ ያው ብዙ ሰው እንደዚህ አዶናይ ጆን ምናምን ብለው ከ10 ብር ከ25 ሳንቲም ክፍያው ጋር በተያያዘ እንዲሁም ብዙ ሚሊዮኖች ምናምን ተሰብስበዋል ከሚለው ጋር ሐሳብ ሲሰጥ ነበር። ሰው ያው ልክ ናቸው፣ ተገቢ ነው። ልጆቹ ያነሱት ጥያቄ ፌር ነው ብዬ ነው የማስበው። ምክንያቱም ያው በትልቅ ኢትዮጵያ ውስጥ ከቀበሌ እስከ ትላልቅ ከተሞች ሀገር የሚያካልል ሚዲያ ኢቢሲ ተጠቅሞ ነው ከኤቢሲ ጋር በጋራ በመሆን የሚል ነው የሚለው ማስታወቂያውን ሰምተው ከሆነ
ሰው ከኤቢሲ ጋር በጋራ በመሆን ተብሎ ኤቢሲ ላይ የተነገረን ነገር ጭምር ሰው እንዴት ትረስት ሊያደርግ አይችልም? ሰው ሊሸወድ ይችላል። ግን አሁንም አንተ እንዳልከው ወሳኙ ነገር ሰው ማንቃት ነው። ሰው መንቃት ባለበት ሰዓት እያንቀላፋ ነው ችግሩ እና ግርግር የሚፈጠረው እነዚህ ተጽዕኖ ፈጣሪ ትልቅ ተከታይ ያላቸው ምናምን ሰዎችን ነው የሚጠቀሙት እንጂ ይሄን ያህል እንትን የሚል አይደለም። አሁን የተመረጡትን አዋርድ ሴሬሞኒውንም ስታያቸው እነማን ነበሩ በሴሬሞኒ ፕሮግራም ላይ ምናምን የሚለው ስታያቸው ራሱ ያስቃል። እና እኔ ይሄንን ለማለት ነው፣ ይሄኛውን ሐሳብ ብቻ ለመስጠት ነው። ጥያቄያቸው ተገቢ ነው፣ ግን ዲቴል ነገሩን ማወቅም ያስፈልጋል። ገብተዋል? በዚህ ዙሪያ ላይ የሚሰሩ በጣም ብዙ ሰዎች አሉ። ሰውንም ማንቃት ካስፈለገ ለምንድን ነው ተከታይ ያላቸውን ሰዎች ብቻ መጠቀሚያ የሚያደርጉት የሚለውን ሐሳብ ለመስጠት ነው። ቴዳይ ቴንክ ዩ ሚኪሻው። እሺ ቅድም ኔትወርክ ነው ያወረደ። እንደምን ዋላችሁ? እኛ ጋር ቴዲ ምን መሰለህ፣ ያው አንተ ጥሩ ነው ሰው ለማስተማር የሚለው አንድ በጣም ከአዲስ ጋር የምስማማበት ነገር አለና እኔ እሱ ላይ ነው ካፒታላይዝ አድርጌ መናገር የምፈልገው። ምን መሰለህ፣ በቅርብ እንኳን ተወውና የፊንቴክ እኮ ታሪክ አለ። አሁን እኔ አንድ በጣም የማረሰው ኢንተርቪው ስላደረገ ነው ስሙን የምጠቅሰው። ሰለሞን ቦጋለን ይጠይቀዋል አንድ ፖድካስት ላይ ቀርቦ ማለት ነው። እና በምንድነው ክሬዲቢሊቲያቸውን ያረጋገጥከው በምን አመንካቸው ብሎ ሲጠይቀው እሱም አይ እኔ እኮ ያረጋገጥኩት ጓደኞቼ ነገሌን አድርገው መቼስ ሲዋሻሉ ብዬ አላስብም አለ ማለት። በጣም ነው የገረመኝ። ተመልከት እንግዲህ ይሄ ሁላ ብር ሊሰበሰብ ሲል የኢትዮጵያ ቴሌቪዥንን መጠቀም ማረጋገጫ ነው፣ ታዋቂ ሰዎችን ማስገባታቸው ስላመጡ ነው ምናምነው። ከዚህ በፊት እኮ እነ ዲና ሙፍቲን አቅርበው እኮ ያልታመኑ ሰዎች ያሉበት ነው የተሰራ ነገር ነው። አትሊስት እንደው ቢያንስ ነው የምልህ ስማቸው የተጠሩ ሰዎች ፔፐር ወርክ እኮ አለ። ማን ፍቃድ ሰጠህ? ምን አዘጋጅተህ ነው? እስቲ በጣም የገረመኝ አንድ ነገር ለእርዳታ ድርጅት ልንሰጥ ነው አሉን አለ ወንድሜ ማለት ነው ሲል እኔ መጠየቃቸው ጥሩ ነው እኮ፣ ግን እንዴት እንደሚጠይቁ ራሱ እኮ በጣም የሚገርም ነው። አንተ መጀመሪያ ለማን እርዳታ ድርጅት ነው የምትሰጠው? ለመቄዶንያ ነው? ለጌርጌሴኖን ነው? ለአበበች ጎበና ነው? እስቲ ለነሱ ጋር ቃል የገባችሁበትን ወረቀት አሳዩን። ራስ በስም ላቋቋም ከሆነው ለየትኛው ነው የምትሰጠው ብለህ አትጠይቅም እንዴ አንተ? ኢትዮጵያ ውስጥ እኮ ካለው 130 ሚሊዮን ምናልባት 100 ሚሊዮኖቻችን እርዳታ እንፈልጋለን። ለማጭበርበር በጣም ምቹ ሩም የሚሰጥ ነገር። እንደገና ወደ ኋላ ሄደ እንትናን አትርሳው፣ ዶክተር ኢንጂነር ሳሙኤል እኮ የአዲስ አበባ ዩኒቨርሲቲ አፍንጫው ስር ቁጭ ብሎ ማረጋገጥ የሚቻልበት የግል ዩኒቨርሲቲዎች እየሄደ ኦባማን እየጠራ ፑቲንን እየጠራ በቴሌቪዥን የፈጠራ ስራን ዳኛ ሆኖ የፈመሰበት ሀገር እኮ ነው። ስለዚህ የኢትዮጵያ ቴሌቪዥን ተጠርቶ ነው ወይም ገሌ ተጠርቶ ነው እንዴት አይታመንም ለተባለው አልታመነማ። ከዚህ በፊት ስላልታመነ መጠየቅ እኮ ያስፈልጋል። አንተ ተመልከት አሁን በሰዎቹ እኔ እርግጠኛ ነኝ ልንገርህ አንድ ነገር፣ እነ ሰራዊት ፍቅሬም ቢሆኑ በእውነት ሰዎቹ እንዲጭበረበሩ ብለው ነው ብዬ አላምንም። እኔ በእውነት እነሱም ተጭበረበረው ነው ብዬ ነው የማስበው። ግን ከነዚህ በላይ ምን ማስተማር ያለ? እኔ ይቅርታ አድርግልኝ ከአዲስ ጋር ብዙ ጊዜ አንዳንድ ነገሮቹ ባልስማማም፣ ዛሬ ግን በቃ 100% ትክክል ነው የተናገረው። ተበልተዋል። በቃ ደግሞ በጣም የሚያስቀው ነገር ምንድነው? በጣም ከንክኗቸው ስለ ገንዘቡ እየተናገሩ ጥሩ ነው መጠየቃቸው እኮ። እኔም ደግሞ አንዳንድ ነገሮቹ ጥያቄያቸው ላይ ወዲያ የማለቱን ነገር ደግሞ የመናገር መብት እንዳለኝ እንደው ማን ይሙት እንደው ልጁ 1 ሚሊዮን ተሰጥቶትስ ቢሆን እንደዚህ ይሉ ነበር። አንደኛ፣ ሁለተኛ ደግሞ አዶናይ አያቅም ነበር ይላሉ። እንዴ እሱ በማያውቀው እነሱ ታዲያ ምን ቤት ናቸው ዘራፍ የሚሉት? እንደዛ ከሆነም እኮ ነው የምልህ፣ ጥያቄያቸውን እየተቃወምኩ አይደለም። አያቅም ነበር ይላሉ። አንድ ሰው አሁን እኔ አንተን ፎቶ ለጥፌ ዛሬ ማታ ውይይት አለኝ እኔ ቤት ኑ ቴዲ ይመጣል ብል እንደው ብትሰማ በሰው ዝም ትላለህ እንዴ? እንዴት አይነት ነገር ነው? መቼም ትውልድ አይድንም እኮ ያለው አዲስ ታይምስ በቃ በጣም ትክክለኛ ነገር። መቼ አሁን ሰሞኑን እገሌት ገበሬዋ እገሌ ፊንቴክ ትዝ ይልሃል፣ ፐርፐዝ ብላክ ፋና ቴሌቪዥን ላይ ቀርቦ አንድ ኢንተርቪውን ላስታውስ፣ በ1.5 ሚሊዮን ብር
ቤት እንሰጣለን ትላላችሁ 30 ሚሊዮን ብር ቤት በሚያወጣበት ዘመን ስለዚህ በ1.5 ሚሊዮን ብር ገንብታችሁ ትሰጣላችሁ ሲለው ምን እንዳለው ታውቃለህ የፐርፐስ ብላኩ ገንብተናል ይላል እንደ ማስታወቂያችን አለው በጣም በሚያሳዝን ሁኔታ ድፍረቱ ራሱ ገብቷል እንደ አይነት ሰዎች ባሉበት የክብር ጉዳይ ነው እንዴ በየሰፈሩ ሄደህ ነው እንዴ ክብርህን የምታስመሰክረው አዎ ክብር የሚነሳበት ቦታ አለ ግን ብድግ ብዬ አሁን እኔን አታቀኝም ቴዲ ታቀኛል አሁን ዛሬ ነገሩ ከንክሮኝ ደጋግሜ ስለጻፍኩ ነው ያስገባኝ አመሰግናለሁ በነገራችን ላይ ብድግ ብዬ አዋርድ በቃ እኔ 1 ሚሊዮን ሰጣለሁ 2 ሚሊዮን ሰጣለሁ ለሁለት ተካፈሉ አለ ለሶስት ተካፈሉ አለ በቃ እንደዚህ ነው የሚሆነው ይሄ ደግሞ ይቀጥላል ምን አለ ትለኛለህ አንተ የምትለው ልክ ነው እኔም ነገሩ ከንክሮኝ መናገረው መቼ ማይማር በቃ ምን ብዬ ልንገርህ እኔ በተቻለኝ መጠን አትሊስት ዩቲዩብ ፌስቡክ ላይ ቲክቶክ ላይ ያላቸው ኦዲየንሶችን በተቻለ መጠን ግንዛቤ የማጥራት ነገር ነው የምሰራው አይ ቲንክ ሌላ ችግር ከሌለባችሁ በስተቀር እኔ እዚህ የሚደረጉ ውይይቶች አንቅቷቸዋል ብዬ ተስፋ አድርጋለሁ ከዚህ በኋላም ልክ ነው አትታለሉም ብዬ አስባለሁ በተለይ ዲያስፖራው በሪል ስቴት ጉዳይ አሁን ሪል ስቴቶች ራሳቸው ትክክለኛ ናቸው የሚባሉት ትክክለኛ ካልሆኑት ራሱ መለየት ስላልተቻለ አዎ ትክክለኛ ነን ብለው የሚያስቡ ሰዎች ባለፈው ዜናው ነግሬያቸዋለሁ በህዝብ ተወካዮች ምክር ቤት ትክክለኛ ሪል ስቴቶችን ወይም ደግሞ ሪል ስቴቶችን ሊከላከል የሚችል ህግ ይውጣልን ብለው እስከ መጠየቅ ደርሰዋል ስለዚህ ገንዘብ እንዳትልኩ አትስጡ የትኛውም ታዋቂ ሰው ፍሮንት ላይ ስለተቀመጠላችሁ ለፍታችሁ ያገኛችሁትን ገንዘብ አትስጡ ትላንት ዜና ነግሬያቸዋለሁ ከትላንት ወዲያ አረብ ሀገር ያሉ ሴቶቻችን በዚህ በሪል ስቴት ጉዳይ ላይ በተለይ ወሎ አካባቢ ያሉ ነግሬያቸዋለሁ ባልተሰራ ቦታ ምንም ግንባታው በሌለበት ገንዘባቸውን ተዘርፈዋል አንዳንድ ማስታወቂያዎች በነገራችን ላይ ካለፉ በኋላ ነው የምናየው አይደል አንድ ላይ ካለፈ በኋላ ያየሁት ማስታወቂያ ይገርመኝ መኪና የገበያው ዋጋ አለ እንሰጣለን የሚልበት ዋጋ ደግሞ ልዩነት አለው ያው ማስታወቂያው ምን ይላል መሰላችሁ ከቀረጥ ነፃ ምንም አይነት ታክስ ማትከፍሉበት ከቀረጥ ነፃ የገቡ መኪኖችን ነው የምንሰጣችሁ ይላል እንዴት ነው ለቢዝነስ የተቋቋመ ድርጅት መኪና ከውጭ አስገብቶ ታክስ ፍሪ ሊሆን የሚችለው ይሄን እንኳን አንዳንዴ ጥሞናችን ሲሰለም በተለይ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ናቸው የሚባሉ ሰዎች ፎቶአቸው ብቻ ከፊት ስለተቀመጠ እንዳትታለሉ ኦኬ ምንም ያስቻኩላችሁ ነገር የለም እኮ ትክክል ከሆነ እርግዝና ከሆነ ይወለዳል ሽልም ከሆነ ይጠፋል ገንዘባችሁን ኤኒ ታይም መስጠት ትችላላችሁ ግን መጀመሪያ የማጣራት ፕሮሰሱን ብታልፉ ለማለት ፈልጋለሁ አንድ የመጨረሻ ብየሉጣ ከይቅርታ ጋር ከአክብሮት ጋር እኔ አንድ በጣም ያዘንኩበትና አንድ ያሳቀኝ ጋብቻ በማገናኘት ብለው ቢዝነስ የሰሩትን ልንገራችሁ ምን ትላለች ኢንተርቪው ያረጋታል እግረኛው ሚዲያ የሚል ይሁን አንድ ላይ ካልተሳሳትኩኝ ከዛ ምን ይሏታል ፎቶ ላኩላት መታገባውን እሷ በቃ እንግዲህ እድሜ መግፋት የሴት ልጅ ፓኒክ የሚደረግበት እድሜ ላይ ደርሳለች በኋላ ፎቶ ይልኩላታል በቃ አሪፍ ፎቶ ነው ይላኩልኝ አለች ከዛ ልጁ ሲያምር ብራም ትላለች ደስ ይላል ወደድኩት አለች ፎቶውን ከዛ 70 ሺህ ብር አስገቢ ያሉኝ ታስገባለች መቼ ነው ልጁን ማገኘው ምናምን ስትላቸው ምን እንደሚሉ አታውቃለህ አይናፋር ስለሆነ ስለሚያፍር የሰርጉ ቀን ነው እዛው ነው የሚመጣልሽ አታስቢ እንዴ አልተዋወቀውም እንዴ ስትል አረ ልጁ በጣም አይናፋር ነው በቃ ካየሽ ይጠፋል አሏት ምን እኔ ያሳፍራለሁ እንዴ አስቀያሚ ነኝ እንዴ ይሄን ያልሲል አይደለም ልጁ አይናፋር ነው እንዳውም ሰርጉ ሸራተን መሆን ስላለበት 200 ሺህ ብር አስገቢ ያሉኝ አስገባዋለች መጨረሻ ልጁም የለም ገንዘቧን ተበልታ ያው ሚዲያ ላይ ወጣ ታወራለች ማለት ነው ቱ ዚስ ኤክስትሪም ነው የምነግርህ በሰው ላይፍ ላይ በሰው ሞራል ላይ የሚቀለድበት ዘመን የተደረሰበት ታንኪዩ በጣም አመሰግናለሁ እሺ ሞጣ ምን ትላለህ ወንድማችን ሰላም ቴዲ አለን ድምጽ ትንሽ ታፍኗል ይሄን ለኔ ይሰማኛል እስኪ እሺ አውራ ይሰማል እስኪ ትንሽ ታፍኗል ለኔ ይሰማል እንግዲህ ኤርፒስ አርጋል ይሰማል እዚህ ይሰማችኋል ለኛ ይሰማል መሰማት ይሰማል ግን ትንሽ ታፍኗል ጥራት የለውም እሺ ቀጥል አሁን ይሰማል ቀጥል እሺ
በጣም ጥሩ እንግዲህ አዋርድ ከሚለው ትርጉም ብንነሳ ይጠቅማል ብዬ አስባለሁ። አዋርድ ምንድነው? በአረቦች ሪዋርድ ወይም ደግሞ ኮምፐንሴሽን የሚሉት ነው። ለጥሩ ነገር የሚሰጥ ለሰሩ ስራ ምስጋና የሚቀርብ በእንግሊዞች ደግሞ ወይም ደግሞ በዚህ በነጩ ዓለም ፎርማል ቶከን ኦፍ ሆነር ነው። ወደ ኢትዮጵያ ስንሄድ ግን ማዋረድ ነው። ዝም ብሎ የሆነ እንደናዱን አሁን ሃይፐር ኮይን ሰው ዝም ብለህ ከመሬት ታነሳና ሰግጥ ፈምጥ ምናምን ትልና ትመጣና ወደፊት ትሰቅለዋለህ። በካድሬው በምኑ ዋይ ዋይ ይልና ካናዳዊ ከኢትዮጵያ ጋር ታወዳድርና አሸንፈዋል በታመጣው እንግዲህ $1 አጣው የካናዳ ዶላር ብሎ ሲለምን የነበር ልጅ አሁን ይሄ ማንኛውም ሰው ስፔሲፊክ ኤሊጂቢሊቲ ሩል ይባላልና ኮምፒት ማድረግ ይችላል አንድ ሰው ባይዘው ግን አዋርድ የሚሰጠው ፕራይመሪሊ ለማን ነው ስንል ለሪኮግናይዝ ኤክሰለንስ ነው ወይም ደግሞ ኢንሴንቲቫይዝ ሃይ ፐርፎርማንስ ላደረጉ ሰዎች ወይ ደግሞ የኢንዱስትሪ ቤንችማርክ ሊሆን ይችላል ስታብሊሽ ላደረጉ ሰዎች የሚደረግ ነው። ስለዚህ ኢትዮጵያ ውስጥ እንደው አዋርድ ራሱ መዘጋጀቱ የሚገርም ነው። ለግለሰቦች ሊሰጥ ይችላል። ለምሳሌ ተማሪዎች እንኳን ሊወዳደሩ ይችላሉ። ስኮላርሺፕ፣ ሳይንቲስት ወይ ደግሞ ኖቤል ፕራይዝ፣ አክተሮች አሉ። ኦስካር ቤዝድ የሆነ ፐርሰናል ሜሪት ይሰጣል ማለት ነው። ሌላው ለፕሮፌሽናልና ለቢዝነስ ሰዎች ወይም ደግሞ ካምፓኒ ለኢንዱስትሪ ለፕሮፌሽናልስ አዋርድ ይሰጣል። ሌላው ለአትሌቶች ወይ ደግሞ ለቲሞቻቸው ለስፖርት ፊገር ለሆኑ ሰዎች የሚሰጥ ነው። ትሮፊ ሊሆን ይችላል፣ ሜዳልስ፣ ሻምፒዮንሺፕ ታይትል ያለው ነገር ይሰጣል። ሌላው ለሚሊተሪ ኤንድ ፐብሊክ ሰርቪስ ፐርሶኔል የሚሰጥ ነው። ለአርምድ ፎርስ ማለት ነው። ወይም ደግሞ ኤመርጀንሲ ሰርቪስ ኖሚኔት የተደረገ ሰው ዲኮሬሽን የሚባል ላይክ ሜዳል ሆነር የሚሰጥ ነው። ወደ ኢትዮጵያ ስንመጣ ግን ይሄ ምን ለማድረግ ነው የሚሰጠው? ሞቲቬት ለማድረግ ነው። ኢንተንሲቫይዝ ለማድረግ አዋርዱ ለግለሰቦች ይሰጣል። ኢኖቬት ይደረጋል። ቫሊዴት ለማድረግ ምንድነው ይሄ ደግሞ ኢንዱስትሪ ስታንዳርድ የሆነው ደግሞ አሁን ይሄ ክራውኒንግ ዊን ሊሆን ይችላል። ብዙ ነገር አለ። የማርኬት እና የክሬዲቢሊቲ ቅድም አንድ ወንድማችን ሲያነሳ ነበር። ቢዝነስ ኤንድ ክሬተርስ የሚባሉ አሉ። እኛ ጋር ስትመጣ ግን ምንም ያልሰራ ምንም የማይታወቅ ሰግጥ ፈምስ ብለ አምጥተው ሃይፐር ኮይን ታደርገውና በጀርባ ሳንቲም ልሰበስበት እንደ ልቡ ሁማን ደግሞ ከች ትላል። አሁን ይሄ ቢራቢሮ ምናምን የሚባል ቅድም እያየው ነበር። ብላክ የሚባል ልጅ ባይዘው ቴዲ ጋር እንዲቀርብ አንፈልግም ከንቲባዋ ምናምን ሁሉ እያነሳ ነበር። እንደውም እሱ ወደ 32 ሚሊዮን ብር ነው የተበላ ነው የሚለው እና እንላቀቅም የኢትዮጵያ ሬዲዮም ገብቶበታል እያለ ብላክ የሚባል ልጅ አንድ አዶናይ አድናቂ አለ። ጥሩ ንግግር ነበር ሲናገር የነበረው። ግን ቴዲ ጋር አንሄድም መንግስት ይልን እያለ ነበር። አሁን ቢራቢሮ 4 የሚባል እያየው ምንድናቸው? አሁን እነዚህ ቢራቢሮ ገንዘባቸውን ብራቸው በሮ ቀረ እንጂ ሽንት ቤትና ልብስ እያጠብን ያገኘነውን ሳንቲም የምንሰጥ ከሆነ አሁን ኢትዮጵያ ውስጥ አዋርድ ቴዲ አሁን ይኖራል ታስባለህ? የማይሞች የደንቆሮች ጥርቅም የገንዘብ ሌላ በጀርባ ያሉ ሰብሳቢዎች ናቸው እንጂ በጣም ያሳፍራል። እና ይሄ ጥሩ ነው አንተ ጋር መቅረቡ ለትምህርት ቅድም እንዳልከው ሌሎችም እንዳሉ ትክክል መቅረቡ በጣም ትክክል። ህዝባችን ምን ያህል ሞራሊቲው እንደወደቀ ዝም ብሎ እየተነሳ ገንዘብ የሚዋጣ አላየህም እንደ ለውሻ ማክበር አንበሳ ሲወርድ አላየህ? ሀቢባ ረገዘች ልትወልድ ነው ተፋቱ ትላለች፣ አትጋቡ ትላለች፣ ታፋታለች። እሷ ግን ልጆቼን ኦፕ ብያለሁ ኑልኝ ብላ እኮ ማዳም ቅመም እኮ ተሰብስባ አንበሳ በወረፋ የምትወርድ ናት። ግን እናትና አባቷ የትናት ስትል ቆጥ ላይ ተንጠልጥለው የሚተኙ ናቸው። እና ችግር የገባው ህዝብ ነው። ተስፋዬ ዛህረሩ ነው ምናምን የምትለው ቶ በጣም አደገኛ ነው። ቋንጣ ስክሪን እኮ አዘጋጅቶ የሞቱትን ኑ ቦሌ ላይ ያለ እየከፈላችሁ ሰው ያለ ቢዝነስ የፈጠረ
ኃይለኛ ማፊያ ልጅ ነው። እሱ አሁን ደውሎ አይዟችሁ በርቱ ብሏል ነው የሚለው። እሱ ለምሳሌ 5% ወስዶ ይሆናል። በቀላሉ ቴዲ $1 እንኳን ብታስበው ወደ 67 ሚሊዮን ብር ነው በትንሹ። እንደውም $10 ከገባማ ኢን ሚሊየንስ ወይ ቢሊየን ብር ሊሆን ይችላል። 1 ቢሊየን 1.4 ቢሊየን እያሰላሁት ነበር እውነት ገብቶ ከሆነ። በአብዛኛው ደግሞ ዲያስፖራው ነው የሚሰጥ። $10 ይኸውልህ ቴዲ ላንተና ለኔ ምንም አይደለም እንደውነቱ። እና የትኛውን ስራ ሰርተው ነው ጆን ዳንኤል የሰበሰበውን ገንዘብ ለኦሮሚያ መሬቱን ሀብቱን ባንኩን ለያዘ ህዝብ አይደል ውሃ ሲያወጣ ያየ ነው። ለትግራይ እናት ብሎ ሰብስቦ ሴር ነው ያየ ነው። አዶናይ ራሱ ለትግራይ እናት ተራበች 19 ሚሊዮን ብር በአብይ አህመድ ባንክ ሲያስገባ ይቻላል። እነዚህ ሰዎች ምን ሰርተው ነው የሚወዳደሩ? እንደው ሳይንቲስት ናቸው? አክተርስ ናቸው? እንደው ምን ለዚች ሀገር ምን ጠቅመው ነው ራሳቸውን ሽሮ እየመገቡ ቀይ ወጥ እየመገቡ ደጋፊ ያዘው ከመጡበት አካባቢ አንድ ሰው ለማውጣት ልክ ቴዎድሮስ አድሃኖም $1 ሚሊዮን ወያኔ እየከፈለች የዓለም ጤና ሚኒስትር እንዳረገችው ምንድነው ቢሮ ኃላፊ አሁንም እየሆነ ያለው ከአንድ አካባቢ የሚመጡ ሰዎች ናቸው። እና እነዚህ ጌሙን ይዘውታል። ይሄ አዋርድ የሚባል ዱባይን የተጀመረ ባይዘው የኔ ጀለስ ነው ባይዘው ሌላ ጊዜ ነግራለሁ። የጀመረው እኔ እንደውሎ ነግሮኝ ላንቀሳቅሰው ብሎ የካንቀሳቅሰው ምናምን ይው እና እዚህ አይነት ጀመረ አሁን ያዋርድ ምናምን የሚባል እና እነዚህ አሁን ቢራቢሮንን ምናምን ገርሞኝ ነው ቅድም ምንድናቸው አሁን እኔ ያልገባኝ ቢራቢሮ አራት ነው ምናምን የሚባሉ ሰዎች ተወዳዳሪ ናቸው አወዳዳሪ ናቸው የሚያገኙት ኮሚሽን አለ ወይ ደግሞ እነሱ አድናቂ ናቸው አልገባኝም። እና ስማርት ጋይስ ናቸው። እኔ አሁን ኢትዮጵያ ውስጥ የሚሰራው ዛር ቬሪ ስማርት። ይሄንን ኢትዮጵያ ወንድም አይኪው ወረደ ነው መለብለብ ነው። እኔ ራሱ አዋርድ ከዚህ በኋላ እኔ እንዳንተ ያለውን እየሰበሰው እነ ቴዲ መግባት አለባቸው። ብዙ በፖለቲካ እያወያዩ ነው። እድሜያቸውን ጨርሰዋል ሚዲያ ላይ ይያል እያንዳንዱ በየሙያው ላይ ያመጣል አዋርድ ይያል እንደውም ሰፋ ያለ ባንክ ከፍተን መቀበል የተሻለ ነውና እኔም ማየው አዋርድ ሳይሆን መዋረድ ነው። ይሄ ቢራቢሮች ብራችሁን ብር አድርጋችሁ ጠፍታችኋል ወይ ደግሞ አታገኙ። አዶናይ እየተባለን እያየው ነበር። እህቱ ዋንጫውን ለመውሰድ ተገይታለች። እህቱ ከተገኘች አዶናይ ያውቁም የሚለው የቅድም አንዳንድ ቢራቢሮች ሲከራከሩ እየሰማው ነበር። ኖ ውሸት ነው። እዚያ ጋር አሁን ጸቡ ምን መሰለህ ቴዲ ያሰቡት ገንዘብ አልገባም። እነዚህ ስማርት ሰዎች አዋርድ ብለው ወደ 60-40 ሚሊዮን ብር ላፋርገዋል። አንዳንድ ሚሊዮን ቃል የገባትን እኮ ራሱ አልሰጡም። እኔ ቅድም መቄዶንያ እኮ የግል ድርጅት እኮ ነው። የመቄዶንያ ልጆች እኮ የዛሬ 10 ዓመት እኮ ያባታቸው ገንዘብ ነው ወንድሜ። መቄዶንያ ባይዘው የኦርቶዶክስ የግዕዝ ቃል ነው። በቤተክርስቲያን እንደው ለህዝብ መጠቀም በሷ በኩል መሰብሰብ ያለበት ግለሰብ የልብ ሐኪም ቤት ይሰራልኛል ብለህ ካሰብክ በ5 ቢሊዮን ብር አሁን ህንጻ ስገነባለሁ እያለ እየለመነ ነው። ይሄ ሰውዬ እኮ ወንድሙን በጩቤ የወጋ ነው። ኮተቤ ቋቋዋል 3 ሰዎች ይዞ መጥቶ ዲቦራ የሚባል ትምህርት ቤት ካወቀው ጎንደር ነርሶችን እያሳየ እኮ ሲፈድል እኮ አባሮት አዲስ አበባ የገባ ልጅ ነው። ወንድሙን በጩቤ የወጋ ነው። እኔ ላመጣው እችላለሁ ራሱ ወንድሙ። ይሄ ሰውዬውን ዶክተር ብለው ቢኒያም ምናምን እየተባለ እየሸቀለ ነው። ከፍተኛ ገንዘብ እየሰበሰበ ነው። እና ጨርሻለሁ። ህዝቡ ጅል ነው። መቄዶንያ የመንግስት ስራ እኮ ነው። ሆስፒታል፣ መንገድ፣ ድልድይ ወንድም አመሰግናለሁ ወንድማችን ቴዲ ቀጥልበት። ግን ጥሩ ነው ያስከው አጋልጠው ይሄን መሀይም ህዝብ በደንብ እያሰጣ ህዝቡ ማወቅ አለበት። አመሰግናለሁ። ቴንክ ዩ ሁላችንም ከልብ አመሰግናለሁ። የተለያዩ ድምጾች መሰማት አለባቸው። አዲስ ታይምስ ሚኪ ሾው ሞጣ እግዚአብሔር አክብርልኝ። በመጨረሻ ግን ወደ ሌሎች ፕሮግራሞች ሊድ አዲስ እንገባለን። ፖለቲካ እንገባለን። ሰዓቴ ልጠቅም። ቴንክ ዩ ከልብ አመሰግናለሁ። እሺ ኃላፊነት የተለያዩ ድምጾች መሰማት አለባቸው የሚል ነው። በግል ብጠይቁኝ የግሌን ተናገር ያለው አዶናይ በኢትዮጵያ ውስጥ ትልቅ በሶሻል ሚዲያው ረገድ ተጽዕኖ እየፈጠረ ያለ ልጅ ነው ብዬ አምናለሁ። እኔ በግሌ ግን እኔ ቤት የሚገቡ አክብረውኝ የሚገቡ ኦዲየንሶች የግድ እኔ የምደግፈውን መናገር የለባቸውም። የሀሳብ ልዩነት መኖር አለበት። ጆን ዳንኤልም እንደዛው በሰብአዊ እርዳታ ዙሪያ ላይ በምግባረ ሰናይ ድርጊቶች ላይ የምናውቀው ማውቀው ወንድሜ ነው። እኔ ሶሻል ሚዲያ ላይ ሶሻል ሚዲያን ተጠቅማችሁ ለምትሰሩት ስራ
እኔ በግሌ ልዩ አክብሮት አለኝ። ግን ገስቶቼ የራሳቸው ደግሞ እይታ ይኖራቸዋል። ሁሉም ለምን እንደ ቴዲ እውቅና አልሰጣቸውም ምናምን ማለት አትችሉም። የአዶናይ ደጋፊዎችንም አክብሬ እንዳስገባው የእናንተንም ድምፅ እንደተሰማ ሁሉ በተቃራኒው ደግሞ ያሉ ድምፆችን መሰማት አለባቸው የሚለው የቤቴ መርህ ነው። ስለዚህ አይ ነው የተለያዩ የተደበላለቁ ስሜቶች ናቸው የተፈጠሩባቸው። የኔ ቤት እንደዛ ነው። ነገም ከነገ ወዲያም ግን በአዶናይ ደጋፊዎች እና በአዶናይ ቤተሰቦች ዙሪያ ለተነሳው ጥያቄ ምላሽ መስጠት እንፈልጋለን። ቻሌንጅ ማድረግ እንፈልጋለን ለምትሉ ሰዎች እንደዚሁ ቴንኪዩ። በነገራችን ላይ የአዶናይ ቤተሰቦች አክብራችሁ መድረክ ፈልጋችሁ ለሰራችሁት ቪዲዮ ከልብ ነው ማመሰግነው። ያነሳችሁትም ጥያቄ እኔም በግሌ ብጠይቁኝ ትክክለኛ ጥያቄ ነው ብዬ አምናለሁ። የትራንስፓረንሲ ጉዳይ ነው። ቅድም ሞጣ ሲናገር ተስፋዬ ዛሃረርጌው መስሎት ሊሆን ይችላል። ተስፋዬ ዛሃረርጌው አይደለም። እኔም ጠይቄያቸው ነበር። ተስፋዬ የተባለ ሌላ ሰው ነው፣ ቅልቦች እዛ ውስጥ ምናምን ያለ ነው ብለውኛል። ነገ ስትመጡ እኔ ጋ አንድ አይነት ድምፅ የሚንሸራሸርበት ቤት አይደለም። የተለያዩ አይነት ገስቶች ይገባሉ፣ ፖለቲከኞች ይገባሉ፣ እሳት የሚተፉ ፖለቲከኞች ይገባሉ። እናንተ ካላያችሁበት አንግል የሚያዩ ሰዎች ይገባሉ። ያን አውቃችሁ ነው መግባት ያለባችሁ እንጂ እንደ ኤኮ ቻምበር አንድ አይነት ድምፅ አይንሸራሸርም። አንድ ነገር ግን መነግራችሁ ነገር ተከብራችሁ እንደመጣችሁ ተከብራችሁ እንድትሄዱ አድርጋለሁ። በዚህ ተማመኑብኝ። ቴንኪው ለማለት ወዳለሁ። እሺ ከልብ አመሰግናለሁ። ክብራትና ክብራን ወደ ሌሎች ጉዳዮች እንሄዳለን። እንዴት ናችሁ? እዚህ ውስጥ ያላችሁ ፌስቡክ ላይ ያላችሁ በሙሉ ወደ ማህበራዊ ጉዳዮች ስንሄድ መጀመሪያ የምንጀምረው ወሬ በመጀመሪያ ለእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል በዓል በሰላም አደረሳችሁ። በዓሉ የሰላምና የፍቅር ይሁንላችሁ ለማለት ወዳለሁ። ከዚህ ቀደም በተመሳሳይ ጾታ ድርጊት የተወነጀለ የሚዲያ ሰው ነበረ። እንደምታውቁት ብዙ መነጋገሪያ የሆኑ ጉዳዮችን አድርጓል። ወንድ ለወንድ ሴት ለሴት እንደምታውቁት በባህላችን በታሪካችን በህገ መንግስቱም በህግም የተከለከለ ጉዳይ ነው። እዚህ ድርጊት ላይ ተሰማርቷል ተብሎ ወቀሳ የበዛበት ሰው ነበረ። አሁን ተፈውሼ መጥቻለሁ፣ ይቅርታ እንድታደርጉልኝ እፈልጋለሁ፣ የምናገረው ብዙ ነገር አለ ይላል። ይህ ሰው ማን ነው? እስኪ ታሪኩን ልንገራችሁ። ይህ ሰው ጋዜጠኛ ሶፎንያስ ይባላል። በሱ ጉዳይ ላይ እንደዚሁ የተለያዩ የሀሳብ መፋጨቶችን እዚህ አስተናግደን ነበረ። ግማሾቻችሁ መታሰር አለበት፣ እንዲሞን አለበት፣ መገደል አለበት፣ እናስተምረው ይፈወሳል ምናምን የሚሉ የተለያዩ ሳቢዎች ሲንሸራሸሩ ነበረ። ለማንኛውም ይሄ ልጅ ምን አለ ዛሬ? ለረጅም ጊዜ ከሚዲያ ዓለም ርቆ የቆየ ነው። ኢትዮጵያ ሬዲዮ እና ቴሌቪዥን ላይ የሰራ ነው። ከዛም ወጥቶ በግሉ ለመስራት ሙከራ ያደረገ ልጅ ነው። ወደ ቤቱ መመለሱን ነግሮናል። ልብ የሚነካ መልእክት ነው ያሰፈረው። ጋዜጠኛው ባስተላለፈው መልእክት ተመስገን፣ ለቤቴ በቅቻለሁ። መድኃኔዓለም ስለማረኝ፣ ለታላቁ ክብር ስላበቃኝ ደስ ብሎኛል። ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስ ሕዝቡ በእግዚአብሔር ስም ይቅር እንዲለው ተማጽኗል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ ብሏል። ብዙም እናገረዋለኝ፣ በቅርቡ ይፋ አደርጋለሁ፣ ይህን ብሏቸዋል። ይህ ሰው ከዚህ ቀደም አዳማ አካባቢ እጅግ አጸያፊ በሆኑ በታሪካችንም በተደጋጋሚ እንዳልኩት በባህላችንም በሕግም የተከለከለ ድርጊት ላይ የተመሳሳይ ጾታ ድርጊት ላይ ተገኝቷል ተብሎ አዳማ አካባቢ ባሉ ወጣቶች ድብደባ የተፈጸመበት ታዋቂ ጋዜጠኛ ነው። ጸበል እንደነበረ ብዙዎቻችን ሰምተናል። አሁን እንግዲህ እግዚአብሔር ፈውሶኝ መጥቻለሁ ነው የሚለው። ይቅርታውን ለእግዚአብሔር ድምፄ ጠፋ መሰለኝ። እዚህ ጋር ድምፄ አይሰማም። ድምፄ አይሰማም። 1 2 3 ድምፄ ተቋርጧል። የቴክኒክ ችግር ገጥሞናል። መተናል። አሁን መተናል። 1 2 3 ኦኬ መተናል። ስለዚህ ይቅርታውን እንዴት ነው ትቀበላላችሁ? አትቀበሉም? ወይስ ደግሞ እስቲ ቆይ የሚናገረውን ንግግር የሚናዘዘውን ኑዛዜ በሚዲያ ቀርቦ ሲናገር እንስማ የምትሉም ከሆነ በትዕግስት ጠብቁ። ለማንኛውም
መጥቻለሁ ያለን ሶፎንያስ ነው። እሺ ሌላው ከማህበራዊ ጉዳይ ላይ ይሄ ትንሽ አስቂኝ ጉዳይ ነው። አንድ የሀገራችን ዶክተር፣ ብዙ ዶክተሮች አሉ። ከአንገት በላይ ስፔሻሊስት አለ፣ ከአንገት በታች አለ፣ ከወገብ በላይ ብዙ አይነቶች አሉ። የውስጥ ደዌ ምናምን አለ። በዚህ ጉዳይ ላይ ግን ስሰማ የመጀመሪያ ነው። የሴት ልጅ እሙሙ በማስዋብ ሰምታችሁ ታውቃላችሁ? ምነው ግን የሴቶችን ብቻ በማስዋብ የወንዱ የእኛንስ የሚያስውብልን ማን ነው? ለምሳሌ አንድ ወንድ እኛ ሀሳቢልስ ለምሳሌ አሹሩልኝ፣ ጠፍጣፋ አርጉልኝ ምናምን ብንል እንደዚህ አይነት ሰርቪስ ለኛ ያስፈልገንም? ፋሽን ሁሉ ለሴት እንደዚህ አይነት ነገሮች ከሕክምና ጋር በተያያዙ ሁሉ ለሴት ትንሽ ፌር አይደለም። እና አንድ የሀገራችን ዶክተር የሴት ልጅ አሪፍ አድርገን እናሳምራለን ይላሉ። እንዴት ነው የሚሉት? ቃል በቃል አስደምጣችኋለሁ። ጎበዝ፣ ይህን ሰርቪስ መጠቀም ለምትፈልጉ ሰዎች እንዲሁም አልተቻላችሁ እዚህ ሰውዬ ጋር ደግሞ ከሄዳችሁ እርግጠኛ ነኝ የሚቀጥሉት ጊዜያት የምናየው ሱሪው ከእምብርት ወርዶ ብዙ ነገር ታሳዩናላችሁ። ከተዋበማ ታሳይናላችሁ መንገድ ላይ እንደዚህ አይነት ነገር ሊፈጠር ይችላል። ለማንኛውም ኢትዮጵያዊ ዶክተር የሴት ልጅ እንትን እናስውባለን ይላሉ። እንዴት ነው የሚያስቡት? እሱን አደርስላችኋለሁ። እሱን ወደ እናንተ የማቀርብ ይሆናል። ከዛ በፊት ያለኝ ወሬ ይሄ ዜና በጣም 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 አንጀት የሚበላ አሳዛኝ ዜና ነው። ከቀድሞ ፍቅረኛሽ ጋር ግንኙነት አለሽ በሚል የገዛ ባለቤቱን 10 ጊዜ በስለት እጅግ ጭካኔ በተሞላበት ሁኔታ ስለገደለ ወጣት ነው ፖሊስ ያደረሰን ሪፖርት ነው። ድርጊቱ የተፈጸመው በምስራቅ ጉጂ ዞን አዶላሬ ወረዳ ነው። የዚህ ቀበሌ ነዋሪ የሆነው ደመና ዳካ የ39 ዓመት ወጣት ነው። ደመና ከከድጃ ቡርቢሶ ከተባለች ወጣት ጋር በትዳር ተሳስሮ መኖር ከጀመረ ዓመታት አስቆጥሯል ይላል ፖሊስ። የጥንዶቹ ጋብቻ በቤተሰብ ምርጫ ላይ ያተኮረና በተለይ በሁለቱ ትዳር አመሰራረት ጉዳይ ላይ ቤተሰቦቻቸው፣ የቅርብ ጓደኞቻቸው ባላቸው ሀብት ላይ የተመሰረተ በመሆኑ በሁለቱ ጥንዶች በኩል ለቤተሰብ ክብርና ፍላጎት ተብሎ እንጂ በመፈቃቀድ ላይ የተመሰረተ ነበር ብለው አምኑ። አንዳንድ ጊዜ አስቸጋሪ ነው። በእኛ ባህል ሚስት ሳትፈቅድ፣ ሴቷ ሳትፈቅድ፣ ወንድየው ሳይፈቅድ ለክብር ሲባል ብቻ ልጅህን ለልጅ የሚባል ነገር አለ። በዛ መንገድ የተጋቡ ናቸው ነው የሚለው ፖሊስ። ለዚህ ማረጋገጫ ደግሞ ከድጃ ቀደም ሲል በፍቅረኝነት የያዘችውና በጣም የምትወደው ሰው ነበራት። ከዚሁ ሰው ጋር የነበራት የፍቅር ግንኙነት በአካባቢው የታወቀና በቤተሰብ መካከል ክፍተት የፈጠረ እንደነበር የዞኑ ፖሊስ መምሪያ የሴቶችና ሕፃናት ጉዳይ ክፍል ኃላፊ ምክትል ኮማንደር አዲስ ቶልቻ ለብስራት ሬዲዮ ተናግረዋል። ይህን ጉዳይ ይህ አለመግባባት ቀጠለ። ጥር 5 ቀን 2018 ዓ.ም የተፈጠረ ነገር አልነበረም እስከ ጥር 5 ድረስ። ጥር 5 ከጠዋቱ 5 ሰዓት በኋላ ላይ ግን ከዚህ በፊት የነበረው ጥርጣሬ ገሃድ ወጥቶ ባል በሚስት ላይ እርምጃ ለመውሰድ የተገደደበት ሁኔታን ፈጠረ። በተለይ ሴቶች ወንዶችም አይደለም፣ ሴቶችም ወንዶችም ማለት አልወድም። ጥፋት ሁለታችን ጋር ነው የሚኖረው። እንዴት ነው የሚሆን አላውቅም። ወንድም ሚስትን አቅፈ ምናምን ስልክን ሳይለንት አርገ ቴክስት ማትመልስ ትኖራለህ። ሴቷም እንደገና መጸዳጃ ቤት ምናምን ሄዳ ቴክስት የምታደርግ ልትሆን ትችላለች። አይ ዶንት ኖ። በዚህ ጉዳይ ላይ እንትና ነው እንትና ናት ምናምን የሚለውን ነገር ለማስቀመጥ ይከብዳል። የሆነው ነው። ደመና ለፖሊስ ለአቃቤ ሕግ በሰጠው ቃል ከቅርብ ጊዜያት ወዲህ በትዳራቸው ደስተኛ አለመሆኑንና ያም የፈጠረበት ጭንቀት ይኖራል፣ ከኔ ጋር ያላት ግንኙነት እየቀዘቀዘ መጥቷል ብሎ ለፖሊስ ተናግሯል። ባለቤቱ ከቀድሞ ፍቅረኛዋ ጋር
ያላትን ግንኙነት በተጨባጭ ማስረጃ አረጋገጥኩኝ የሚለው ደመና ምሽት 5 ሰዓት ላይ ባለቤቱ በእንቅልፍ ላይ እንዳለች በቅናት ስሜት ባዘጋጀው ስለታም ጩቤ 10 የተለያየ ቦታ ወግቶ ህይወቷ እንዲያልፍ አደረገ ይላል ፖሊስ። ደመና ይህንን ድርጊት ፈጽመው ወዲያውኑ እጁን ለፖሊስ የሰጠ ሲሆን ፖሊስ የሟች አስክሬንን ለምርመራ ወደ ሆስፒታል በመላክ የምርመራ መዝገቡን በበቂ ማስረጃ በማጠናቀር ለአቃቤ ህግ ይልካል። አቃቤ ህግም በከባድ የሰው መግደል ወንጀል ክስ ይመሰረትበታል። ክሱን የተመለከተው የምስራቅ ጉጂ ዞን ከፍተኛ ፍርድ ቤት ግንቦት 7 ቀን 2018 ዓመተ ምህረት በዋለው ችሎት ተከሳሽ ደመና ዳካ በ24 ዓመት እንዲቀጣ መወሰኑን ምክትል ኮማንደር አዲስ ቶልቻ ተናግረዋል። ይሄ የፖሊስ ሪፖርት ነው። አስቸጋሪ ነው። ቢያንስ በየቀኑ ባል ሚስትን በተለይ ወንዶች ሴቶች ላይ የሚያደርሱት በደል እየበዛ ነው። ያውም ደግሞ በአሰቃቂ ሁኔታ ነው። ሚስት ላይ ጥርጣሬ ካለህ ማይ ፍሬንድ አይ ነው ከባድ ነው፣ ግን የግድያ እርምጃ ላይ አትግባ ፕሊስ። እንደምንም ጨከን ብለህ ታግሰ በተለያዩ መንገዶች ለመመለስ ሞክር። ያ ካልሰራል ተለይ። በቃ መለየት ነው እኮ በቃ። ደግሞ ሌላዋን ታገኛለህ ማይ ፍሬንድ። አንቺም እንደዛው በቃ ባሌ እንዲሆነ ምናምን ብላችሁ ብልት መቁረጥ ምናምን ምንድን ነው? አለፈ ስትይ ደግሞ ሌላ ታገኛለሽ። ከባድ ነው። አይ ነው ለተቀማጭ ሰማይ ቅርቡ ነው እንደምትሉ ተስፋ አደርጋለሁ። ግን ፍቅር ከባድ ነው፣ ግን ከመግደል ይሻላል። ይሄ ልጅ አሁን እድሜ ልኩን ይጸጸታል። ለማንኛውም የደረሰን የወንጀል ምርመራ የወንጀል ሪፖርት ይሄ ነው። ኢትዮጵያ ውስጥ ሁሉም የመኪና አሽከርካሪ ዳግም ሊፈተን ነው። መንጃ ፈቃድ ያላችሁ በማሽከርከር ብዙ ዓመት የቆያችሁም ብትሆኑም ባትሆኑም ተምራችሁ ኮርስ ወስዳችሁ ድጋሚ መንጃ ፈቃድ ልትወስዱ ነው ይላል የመንገድ ትራንስፖርት። እንዴት? እስኪ ልንገራችሁ። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲዘምኑ ይደረጋል ይላል መንግስት። የመንገድ ትራፊክ አደጋን ለመግታት አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና ሊመዘን ነው። የማሽከርከር ብቃት ይመዘናል። አይ ዶንት ኖ አሁን አዲስ አበባ ውስጥ አሁን ኢትዮጵያ ውስጥ እያየን ያለ ነው ምንድን ናቸው? አንዱ እንዴት ማቆም እንዳለበት አቅም መሀል ከተማ ላይ ሪቨርስ ላይ አድርጎ እሱ ወደፊት እየሄደ ያለ ነው የመሰለው። ፍሬና አቅም ግራ ገብቶ ታይታችኋል። ወደኋላ የተሽከረከረ ግንድ መኪና ምናምን ሲገጭ አንዳንዶቻችሁ በአግባቡ መሬት ላይ እንኳን እንዴት መራመድ እንዳለባችሁ ማታውቁ ሰዎች ናችሁ መኪና ውስጥ የምትገቡት። ሰው እንዴት ቤዚክ ኖሌጁ ሳይኖረው እንዴት መኪና ላይ ይወጣል? አንደኛ ኃላፊነት ካልተሰማችሁና ዝም ብላችሁ መኪና ላይ ስትገቡ እናንተው የራሳችሁ ጉዳይ ራስህ ጉዳይ። ነገር ግን ሀገር አማን ነው ብለው የወጡ ወገኖቻችንን ትገላላችሁ፣ ንብረት ታወድማለህ። አገር ሰላም ነው ብሎ መንገዳቸውን ጠብቀው ሲጓዙ የነበሩ ሹፌሮችን ትገጫለህ። በአንተ እንዝላልነት ምክንያት ስንት አደጋ ነው የሚደርሰው። አሳዛኙ ነገር እናቶቻችን ከገበያ ይመለሳሉ፣ ከለቅሶ ቤት ይመጣሉ፣ አባቶቻችን እህቶቻችን። አንዳንዴ እኮ አንዳንድ አሽከርካሪዎች አሁን የመጡብን ድሮ መንገድ ላይ ነበር የምንገጨው። አሁን የመጡብን ሾፌሮች እኮ ቤት ድረስ ገብተው ይገጩናል። እሺ ከቤት ወዴት እንሂድ? አሁን ኢትዮጵያ ውስጥ እያየን ያለ ነው አደጋ። ወጣቶች ቁጭ ባሉበት መጥተው ይገጯቸዋል። ትናንት ያየሁት 2 እናቶች ነጠላ ለብሰው እየተራመዱ ፔደስትሪያን የእግረኛ መተላለፊያ መንገድ ላይ አንድ የአይሱዙ ሹፌር ቀጥታ ነዳባቸው። እሱም ቪዲዮ ያያለ። አንዲት እናት አስፓልቱ ላይ በፊታቸውን የወደቁት ደንግጠው ማለት ነው። አብራት ያለችው ሴት ትጎትታታለች ደንግጠው ማለት ነው። ይሄ ሁሉ በማ ችግር ነው? ዝም ብለህ በቃ መሬት ትሸጣለህ። ዝም ብለህ የሆነ ብር ይደርሳል። ከየት እንደመጣ በማይታወቅ ገንዘብ መኪና ትገዛለህ፣ ትወጣለህ፣ ትጋልባለህ። አንተ የራስህ ጉዳይ። ግን ንጹሃኖች በአንተ ምክንያት ያንተ ጣጣ እየተረፋቸው ነው። ስለዚህ መንግስት በዚህ ጉዳይ ላይ በተለይ ጠበቅ ያለ እርምጃ ለመውሰድ መጀመሩ አሪፍ ነው። ጥራቱን ደረጃችሁን የጠበቃችሁ መሆን አለባችሁ። ባደጉት ሀገራት እኮ መኪና ስትነዳ እኮ መስመርን ጠብቀ ትራፊክ ህግ እያየ
ስፒድ ራሱ ስታደርግ ራሱ ካሜራ በየቦታው ስላለ ትኬት ይመጣልሃል። ፖሊስ በየቦታው አለ። ህግ ያስተምራል። ህግ ጠንከር ሲል ጥሩ ነው። አሁን ግን የምናያቸው አሽከርካሪዎች አብዛኞቹ እኔ እንጃ እንኳን አይደለም መኪና ከዚህ ቀደም በመኪና ውስጥ ገብተው እንኳን የሄዱ ስለመሆናቸው እጠራጠራለሁ። እርግጠኛውን የምነግራችሁ መኪና ውስጥ ቁጭ ብላችሁ የመሄድ እንኳን ኤክስፒሪየንስ ያላችሁ ሰዎች እንደዛ አንዱ። በዚህ አጋጣሚ ካናዳ ቶሮንቶ ያላችሁ ድራይቪንግ ላይሰንስ ማውጣት ለምትፈልጉ በፓኬጅ አለ። ኢንክላስ ከፈለጋችሁ መኪና ውስጥ ከፈለጋችሁት መንገድ አስተምረን የድራይቪንግ ላይሰንስ ባለቤት እናደርጋችኋለን። መማር ለምትፈልጉ ሰዎች በተለይ ከሀገር ውጭ ካናዳ ያላችሁ ድራይቪንግ ላይሰንስ የመጀመሪያ ዲግሪ ነው። ደረጃችሁን የጠበቃችሁ ድራይቨሮች እንድትሆኑ እናግዛችኋለን። ከእናንተ የሚጠበቀው መደወል ነው። 647-819-4117 እንግሊዝኛ ለሚመስራችሁ ካላችሁ 647-819-4117 ወይም ደግሞ ቴዲ ሐዋሳ ቴሌግራም ቻናል ላይ ጽፋችሁ መማር እንፈልጋለን በሉ። ጂቲኤ ውስጥ ያላችሁ ግሬተር ቶሮንቶ ኤሪያ ውስጥ። እሺ ይሄን ካልኩኝ በኋላ ወደ ኢትዮጵያ ወደ ሀገራችን ስንመለስ ማለት ነው አንድም ገንዘብ መሰብሰቢያ ነው፣ ትክክለኛ ነገር ነው። አንድም ግን የኳሊቲ ጉዳይ ነው። የትራንስፖርት ሚኒስትሩ አሁን በስራ ላይ ያሉ ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲዘምኑ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት አጠናቅቄያለሁ ብሏል። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ እንደሆነና የምዘና ሂደቱ ከእጅ ንክኪ የሰው ጣልቃ ገብነት የጸዳ እንደሆነ አመላክቷል። አንዳንዴ ዝም ብሎ ፈታኙ ካስጨበጥከው አልፋል ይላል። ፈታኞችም ችግር አለባቸው። አሁን በእኛ ሀገር ላይ ድራይቪንግ ኢንስትራክተሮች ያስተምሯቸዋል። የሚፈትናቸው አካል ሌላ ነው አይደል? ሚኒስትሪ ኦፍ ትራንስፖርቴሽን ይፈትናቸዋል። ፈታኙ ሌላ ነው። ይሄ ንክኪ ምናምን የለም። ህጉ ጠበቅ ያለ ነው። እኛ ሀገር ፈታኙ ራሱ ፍሬን ድራይቭ ወይም ደግሞ አር ሪቨርስ የሚለውን ምን ቤዚክ የሆነው ነገር እንኳን ማታውቁ ብትሆኑ ኢትስ ኦኬ ካስጨበጣችሁ ታልፋል ይላል። ከዛ በዛ መንገድ ትገባለህ። ወዴት እንደሚነዳ መኪና አታውቅም። ንጹሃኖችን የመንግስት የህዝብና የግለሰብ ንብረት ላይ አደጋ ትፈጥራለህ። እሺ አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና እንደሚወስዱና ከመጀመሪያ ምዝገባ ጀምሮ እስከ ስልጠናው ብሎ ምዘናና ሰርቲፊኬሽን ድረስ ያለው አጠቃላይ ሂደት በዘመናዊ ሲስተም እንደሚመራ ነው ሚኒስትሩ ያመላከተው። ይህን ስራ ለመስራት ሚኒስትሩ SDS ሴፍቲ ኤንድ ድራይቪንግ ስኪልስ ከተባለ ኃላፊነቱ የተወሰነ የግል ማህበር ጋር የስራ ውል ስምምነት መፈራረሙን አስታውቋል። ሁሉም አሽከርካሪዎች አዲሱን የብቃት ምዘና በመውሰድ እንዲሁም በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ እንዲያሽከረክሩ የሚያስገድድ ዘመናዊ የቁጥጥር ስርዓት እንደሚዘረጋም ተናግሯል። ሚኒስትሩ ሁሉም አሽከርካሪ በዚህ ሂደት የሚያልፍ መሆኑን እንደተጠበቀ ሆኖ በተለይ ለዚህ ዙር በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዝገባና የስልጠና እንዲሁም የምዘና ሂደቱ በቅርብ እንደሚጀምር አስታውቋል። ባጭሩ የኢትዮጵያ መንገድ ትራንስፖርት ባለስልጣን ከዚህ ቀደም 5 ዓመትም ነዳ 3 ዓመትም ነዳ መንጃ ፈቃድ ኖራችሁም አልኖራችሁም ድጋሚ ኮርስ ወስዳችሁ ድጋሚ ተፈትናችሁ ነው እንደገና ሪቫይዝ ይደረጋል ብሏል። ሁላችሁም ድጋሚ ትፈተሻላችሁ ማለት ነው። እስኪ ከተፈተሻችሁ በኋላ ደግሞ እንግዲህ ከአፍሪካ አንደኛ ነን እንደምታውቁት በካር አክሲደንት። ይሄ ነገር ይቀንሳል ወይስ ደግሞ ይበስበታል የምናየው ይሆናል። እሺ ክብራትና ክብራን፣ ሌላ ወደ እናንተ የማደርሰው ጉዳይ አይነው ብዙዎቻችሁ ለመስማት የጓጓችሁለት ጉዳይ ነው። የሀገራችን የሕክምና ሰው ናቸው። በዚህ ዘርፍ ስፔሻላይዝድ ያደረጉ ናቸው ከወገብ በታች። በተለይ ይሄ ዜና በጣም ጠቃሚ ነው። ዝም ብሎ አይደለም፣ ባህላዊ ሐኪም አይደሉም። ተምረው ተመራምረው አንብበው ደክመው ለፍተው እዚህ የደረሱ ሰው ናቸው።
የሴቶችን ብልት እናስውባለን ይላሉ ዶክተሩ። ለማንኛውም የሴት ልጅ ብልት እንዴት ነው የሚዋበው? እስኪ ከዶክተሩ እንስማ። እስኪ ዶክተር የውስጠኛው ከንፈር የውስጠኛው ከንፈር በጣም ዝርግ ከሆነ አትጨነቂ እናትዬ ነው የሚሉት ዶክተሩ። ትርፍ ነገሮች ካሉ ቅርጹ ምናምን ካላማረሽ አይ ዶንት ኖ ሰያፍ ከሆነብሽ አይ ዶንት ኖ ይሄ ምን ያህል ጠቃሚ ነው አንገብጋቢ ጉዳይሽ ነው ወይ? ቢሆን ነው ባይሆን ዶክተሩ በዚህ ሲጀመር ባይሆን ኖሮ ትምህርትም ካሪኩለም ተቀርጾለት እኚህ ዶክተር ስፔሻላይዝድ አያደርጉም ነበር። ስለዚህ ይሄው ዶክተር የሚናገሩትን ስሙ እስኪ። ምንድን ነው የሚሉት? የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። የብልት ስነ ውበት ስንል ምን ማለታችን ነው? የብልት ስነ ውበት ብልትስ ውበት አለው ወይ? የብልት ስነ ውበት ሕክምና ሲባል የልጁ ጭንቅላት የወጣበትን አይነት ስፋት ማጥናት። የልጁ ጭንቅላት የወጣበትን ማጥበብ እሱ ሌላ ነው። እኚህ ሰው እያሉ ያሉት የወለዳችሁ ሴቶች ወደ ነበረበት ቦታ ላይ ወይም እስቲ ተሰርቶ እሱን ሳይሆን እንዲሁ በተፈጥሮ ሊሆን ይችላል። በተለያዩ አጋጣሚዎች ትርፍ ቆዳ ዳርና ዳር አይ ዶንት ኖ እኔ እንጃ እኔ አላውቅም። ሴቶች ናቸው የምታግዙኝ። አንኮምፈርተብል የሚያደርጋችሁ ምን እንደሆነ አላውቅም። እኛ ወንዶች ጣጣ የለብንም። አይ ዶንት ኖ ችግር አለባችሁ ወንዶች አላችሁ። አስሎንጋስ ቀዳዳ ይሁን እንጂ አብዛኛው ወንድ ችግር ነው ብሎ ሲያነሳ አላየሁም። እሺ ለማንኛውም የኢቢኤስ ጋዜጠኛዋ የምታነሳው ሌላ ነው፣ ሰውየው የሚለው ግን ሌላ ነው። እሺ አክቹዋሊ ዝም ብሎ ማጥበብ ሳይሆን ስቴጅ በትክክል መልሶ ካልተሰፋ የመጣመም ሲሜትሪውን ያለመጠበቅ የመሳሰሉ ነገሮች ካሉ እነሱን ወደ ነበረበት ቦታ መመለስ ማለት ነው። ለምሳሌ ከምንሰራቸው ነገሮች መካከል አንደኛው ላቢዮፕላስቲ ይባላል። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። የውስጠኛው ከንፈር በጣም ረጅም ሆኖ የውስጠኛው ከንፈር በጣም ረጅም ሆኖ የላይኛው ከንፈር አጭር እንዲህ አይዶን ነው። የሌሊት ወፍ ነው እንዴ ነገርየው? ክንፍ ያለው ነገር ነው እንዴ? አም ሶሪ እኔ ልብ ብዬ አይቻላቅም። በነገራችን ላይ እኔ እንደዚህ አይነት ነገር እኔ አይቻላቅም እውነት ለመናገር። እስኪ ልምድ ያላችሁ ሰዎች ንገሩኝ። ነገርየው ክንፍ አለው እንዴ? የውስጠኛው ከንፈር በጣም ረጅም ሆኖ የውስጠኛው አጭር ሆኖ ምናምን ይላሉና እስኪ አግዙኝ። ይሄ እንዴ ነው? ምቾት ይነፍጋችኋል? ይሄ ነገር እውነቴን ነው። እኔ አላውቅም። እግዚአብሔር ምስክሬ ነው። እንደዚህ አይነት ጉዳይ አንኮምፈርተብል እንደሚያደርጋችሁ ዛሬ ከዶክተሩ መስማቴ ነው። ከኢትዮጵያዊ ዶክተር በጣም ከክብር ጋር ነው ማወራቸው። እንደዚህ አይነት ሀሳብን በድፍረት ስላመጡ ከልብ ነው ማመሰግነው። እንዲህ ያለ ነገርም ለካ አለ። እንደኛ ወንዶች አናውቅም። ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። የብልት ስነ ውበት ስንል ምን ማለታችን ነው? ብልትስ ውበት አለው ወይ? የብልት ስነ ውበት እሺ፣ ለኛስ አሁን ለኛ ምንድን ነው ያላችሁ ጥቅማ ጥቅም? አሁን እኛስ የብልት ስነ ውበት እንፈልጋለን ብንል ለምሳሌ እኔ አሹሩልኝ ብል እንደ ጦር ወይም ደግሞ የሆነ በቃ ሮኬት አስመስልልኝ ምናምን እንደዚህ አይነት ሰርቪስ ማግኘት ይችላሉ። ሁሉም ነገር ለሴቶች ብቻ እኛ ሳያስፈልገንም። ለማንኛውም ዶክተርን ከልብ ነው የምናመሰግነው። ከማህበራዊ ጉዳይ ከጤናው ዘርፍ ያገኘነው ጉዳይ ነው። እንዳይገባ ይከላከላል ይላል ማሙሻ። እንዳይገባ ይከላከላል። ጥሩ ነው። ካታገለ ታዲያ ዝም ብለህ ሰተት ብለህ ከምትገባ አይሻልም? ትንሽ ታገለ ብትገባ ማሙሻ እዚህ ጋር እንዳይገባ ይከላከላል ይለኛል። በዚህ ጉዳይ ላይ ልምድ ያላችሁ ሰዎች ትንታኔ በሰጡበት መርጣለሁ። ስለማላቀው ጉዳይ እኔ መዘባረቅ አልወድም። ጀስት ዜናውን ወደ እናንተ ያመጣሁላችሁ፣ እናንተ ተወያዩበት። እሺ ክብራትና ክብራን፣ ካለን ሰዓት አንጻር ወደ እናንተ ላደርስ የተዘጋጀሁት ጉዳዮች ብዙ አሉ። ከነዚህ መካከል አንዱን ልንገራችሁና
ነገ ሰዓት እንደማገኝ ተስፋ አድርጋለሁ። በእነዚህ ፖለቲካዊ ነክ ጉዳዮች ሄድባቸዋለሁ። ከነገ ወዲያ ለተወሰነ ጉዳይ ከከተማ ስለመውጣ አልገባም። ከቀዳሚ ገባለሁ። ነገ ስገባ የምነግራችሁ ዛሬ ያነገርኳችሁ ፖለቲካዊ ዜናዎች ይኖራሉ። የምርጫ ጉዳይን አስመልክቶና በተለይ ነገ ከነገ ወዲያ የምንወያይበት ጉዳይ ወደ ፖለቲካዊ ነክ ጉዳዮች ገብተናል። የሀገር መከላከያ ሰራዊት ሰልፍ ስለወጡ ወታደሮች በጣም በንዴት በምሬት መግለጫ ሰጥተዋል። የሀገር መከላከያ ጀነራሎች ምን አሉ? እንደምታውቁት በግዳጅ ላይ በነበሩ ሰዓት አደጋ የደረሰባቸው የመከላከያ ሰራዊት አባላቶች ሰልፍ ወጥተው ነበረ። ሰልፍ የወጡበት ዋነኛ ምክንያታቸው ቃል የተገባላቸው መሬትና ቤት መስሪያ ገንዘብ ስላልሰጣቸው ነው። ይህን ግን የሀገር መከላከያ ሰራዊት ሰዎች በቀላል አላዩትም። ተጠያቂነት ሊያስከትል ይችላል። እነሱ ከማንም የተለዩ አይደሉም ይላሉ። በጣም ረጅም ኢንተርቪው ያደረጉት እሱን ነግራችኋለሁ። የጀነራሉን ንግግር ከማቅረቤ በፊት 7ኛ ዙር ሀገራዊ ምርጫ ሊደረግ በዝግጅት ላይ ነው የሚደረግ ያለ ነው። የሳምንታት እድሜ ነው የቀረው። በዚህ ጉዳይ ላይ ሀገራችን ላይ 2 አክቲቭ ጦርነቶች አሉ። ለአማራ ፋኖ በአማራ ክልል በክልል 3 ውስጥ አፋብን ከፌዴራል መንግስት ጋር እየተታኮሰ ነው። እንደምታውቁት በተለይ የፕሪቶሪያው ስምምነት ተግባራዊ ከሆነ በኋላ ፋኖዎች ቀጥታ ወደ ትጥቅ ትግል ገብተዋል። ኦሮሞ ነጻነት ግንባር ኦሮሚያ በተለይም ወለጋ ሆሮ ጉድሮ የሚባል አካባቢ ላይ መታኮስ ከጀመሩ 8ኛ ዓመታቸውን ይዘዋል። አሁን በደረሰኝ ዜና ኦሮሚያ ክልል በቀጣይ ሀገራዊ ምርጫ ሁሉም ቦታዎች ላይ ምርጫ ይደረጋል ይላል የኢትዮጵያ ብሔራዊ ምርጫ ቦርድ። አማራ ክልል ላይ ግን ሁሉም ቦታዎች ለምርጫ ዝግጁ አይደሉም በጸጥታ ምክንያት ይላል። ይህ ምን ይነግራቸዋል? ፋኖች ምርጫ ማስቆም ደረጃ ላይ ደርሷል ማለት ነው። እስኪ እሱን ዜና ልንገራችሁ። ይህን ዜና ያደረሰን የኢትዮጵያ ብሔራዊ ምርጫ ቦርድ ነው። በአማራ ክልል በ8 የምርጫ ክልሎች በጸጥታ ችግር ሳቢያ ይላሉ። በጸጥታ ችግር ሳቢያ ካሉ እዛ አካባቢ ላይ የአማራ ፋኖ ከፌዴራል መንግስት ጋር እየተታኮሰ የሚገኘው ሲጀመር በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። 8 የምርጫ ክልሎች በጸጥታ ችግር ሳቢያ በግንቦት 24ቱ ጠቅላላ ምርጫ ወቅት ድምፅ አይሰጥባቸውም ይላል። ይሄ ምን ይነግራቸዋል ጎበዝ? ከዚሁ ጋር በተያያዘ ደግሞ ሌላ የምነግራችሁ ዜና ላይ የፌዴሪ መከላከያ ሰራዊት ወይም ደግሞ አመራሮች የፋኖ ኃይሎች እዚህም ቁጥቋጦ ውስጥ ብቅ ብቅ እያሉ ነው ብለው በጣም አንደርስቲሜት አድርገው ሲናገሩ ሰማለሁ። 2 ጥያቄ አለኝ። ለፋኖችም ማነሳው ለሀገር መከላከያ ሰራዊት አመራሮችም ማነሳው። በፋኖች በኩል ትግላችሁ የት ነው የደረሰው? የት ናችሁ ያላችሁት? ይህን ማስረዳት አለባችሁ የሚል እምነት አለኝ። በሀገር መከላከያ ሰራዊት በኩል ደግሞ ማነሳው ጥያቄ በዚህ ደረጃ ከናቃችኋቸው እንዴት ምርጫን የሚያክል ነገር እስኪያስተጓጉሉ ድረስ ተፈታተኗቸው? በጣም ቀላል ከሆነ 8 የምርጫ ክልሎች ምርጫ እንዳይደረግ እስከ ማድረግ ድረስ ከደረሱ እንደምትሉት ቀላል ናቸው ወይ?